ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ ከአቶ ዳዊት ኢያሱ ጋር እንወያያለን። አቶ ዳዊት ኢያሱ ለዓመታት ያክል በጠቅላይ ሚኒስትሩ ቢሮ የኢትዮጵያ ቤተ እስራኤሎች ጉዳይ ኃላፊ ሆኖ ሰርቷል። አሁን ደግሞ ወደ ቀደመው ኃላፊነቱ በአሊያና ክሊታው መስሪያ ቤት ምናሄል አጋፍ በመስራዳ ላይ በክሊታ። ጤና ይስጥልን አቶ ዳዊት ኢያሱ፣ እንደምን አለ? ጤና ይስጥልኝ ወይዘሮ ወርቅነሽ፣ ፖሊስ እንዴት ናችሁ? እግዚአብሔር ይመስገን፣ እናመሰግናለን። ለቃለ መጠይቁ ፈቃደኛ ስለሆንክ በጣም ነው የምናመሰግን አቶ ዳዊት። እኔው እንደዚህ በጣም አመሰግናለሁ። ጥሩ፣ እንግዲህ ያው በየዓመቱ መንግስት በጀት ይመድባል ለኢትዮጵያ ቤተ እስራኤሎች፣ በተለይ ከነባሩ ህዝብ ጋር እኩል መስተካከል እስኪቻል ድረስ በተለያዩ ጉዳዮች የተለየ ድጋፍ ለማድረግ በጀት ይመደባል። በዚህ ዓመትም ተመድቧል 214 ሚሊዮን ሸቄል። አቶ ዳዊት እንግዲህ በትምህርት ብለናል፣ በማህበራዊ ጉዳይ፣ በጤና ሌሎችም ጉዳዮች ላይ ነው ድጋፍ የሚደረገው በዚህ ገንዘብ። ሌላው ቢታሆን ብለናል እና ደህንነት፣ ያው ፖሊስ አለ በየከተማው። ፖሊስ መቼም ሁሉም ፖሊስ ነው፣ እኩል ነው እና ለምንድን ነው በተለየ ሁኔታ አሁን ለደህንነት ወይም ለቢታሆን ከዚህ ገንዘብ አንስቶ መመደብ ያስፈለገ? ጥሩ ጥያቄ። ያን ደረቅ ሀዳሻ ወይም ሽሉብ ሚጣቢ የተነሳው በፖሊስ ብቻ ነው ማለት በ2015 እናስታውሳለን። ህብረተሰባችን ወጣቶች በሙሉ አፍጋናት የወጡት በቃ ብለው በነበረው ባላደረጉበት ወጣቶች ፖሊስ አደጋ የሚያደርሰው የነበረ ወታደሮቻችን እናቃለን። ደመስ በፈቀደ ሲመታ ወይም ሰለሞን ተካ ሰማይነው ሲማረው እንደዚህ ሁሉ ሲደረግ ፖሊሱን ለራሳቸው መማር ያስፈልጋል። አሁን በውሳኔው የነበረበት በዚያን ጊዜ ህብረተሰባችን ኢትዮጵያውን በስብሰባ እኔውን ነበርኩት፣ ግን ሌሎቹ ነበሩት። አንድ ያለው ምንድነው ማጽሌማ ፎቶ ወታደር እንቅስቃሴ ሲያደርግ የሆነ ለዋበሻ ቢሆን ሌላ ማጽሌማ እንዲኖረው ለምን የሰራው እንዲታይ። አሁን ብለን ስንናገር ስራቸው ማሰብና ምን እንደሆነ ስለሆነ ምን ያደረጉት ኦኬ በየከተማው ሽቱር ኬላት የሚባል ወይም በቋንቋቸው የሚናገር ኢትዮጵያዊ ፖሊስ እንዲኖር የሆነ ነገር ሲደረግ እሱ መጀመሪያ ይደርሳል። በህብረተሰቡን ቋንቋ በባህሉን እንዲሰማና ልክ እንደ ይሁዳ በባቲያም እናቱን የነበረው ይህን እንዳይደርስ ቋንቋውን የሚናገር የከተማ ፖሊስ ለመደብ አሁን ለዚህ ለምሳሌ 28 ፖሊሶች በ28 ከተሞች አሉ። ለእነሱም ባጀቱ በደሞዝም ቢሆን በሌላም ቢሆን ሁሉን ያስፈልጋል። አንደኛ። ሁለተኛ የትምህርቱን ስለ አንዳንድ የሚጠቀሙበት ወጣቶች አሉ። በትምህርት ቤቱም ቢሆን በሌላ በአልኮልና በሳሚም የሚጠቀሙ አሉ። ለዚሁን ትምህርት መስጠት መማር፣ እዚያ የወደቀ ልጅ ካለ ወጣት ካለ መመለሱን። ሶስተኛ ፖሊሱን ፋይል የከፈተላቸው ባላደረጉበት ብዙ ልጆች አሉ። ይህን ፋይል የተከፈተው ወታደር መሄድ ያስቸግራል። ጥሩ ስራ መያዝ ያስቸግራል። ስለዚህ ለእነሱ የሚቋጣጠሩት ብዙ አለ። ለምሳሌ አሁን ውሳኔ የተወሰነ ምንድነው ፋይል የተከፈተላቸው ልጆች ወጣቶች ለመዝጋት ይቻላል ተብለዋል። በሁለት አይነት ነው የሚዘጋ። አንድ ፍርድ ቤት የደረሰ ቤታነቲ ይሰርዘዋል፣ ምህረት ይደረግላቸዋል። ይሰረዛል በጣም ፍርድ ቤት ያልደረሰ በፖሊስ ብቻ የተከፈተ ከሆነ ግን ቀጥታ ወደ ፖሊስ መምጣት አለብን። ሆኖም ግን ህብረተሰባችን ወጣቱን አይመጣም ወደ ፖሊሱን። ስለዚህ ብዙ ፋይል የተከፈተ ገና አልተዘጋም። እኔም በዚህ በአሁን በእውነት ማስተላልፈው አትፍሩት። ፋይል የተከፈተላቸው ሰዎች ወጣቶች ሄዱና በየተሃናው የፖሊሱን ያለ ከዛ አበሻውና አሉት ሰራተኞቹ ስማቸውን አስተላልፉት፣ ችግሩን ስሙትና ግዴታ መሰረዝ አለባቸው። እኔ የሆነ ሐሳብ ነበረኝ።
ሀሳቡ ምንድነው? ያን ፋይል የተከፈተ በአጠቃላይ የኢትዮጵያ የሆነ እንዲሰረዝ ብዬ ነበር። ግን ሊሆን አይችልም። ለምን ችግር ሊኖር ይችላል? በትክክል ችግር የሰራ ልጅ ሊኖር ይችላል። ይህን ሊሆን አይችልም። ለምን? ወይም አንዳንድ ልክ እንደ ህብረተሰቡ ማለት ነው ይህን አንድነት ችግር የሚፈጥሩት ይኖራሉ። ተዘጋላቸው ትክክል አይደለም። ራሱን ከመጣ ግን አንደኛ ምንነቱን ለማወቅ ነው ራሱ፣ ሁለተኛ መብቱን ለመጠበቅ ለራሱ ወጣቱን ማለት ነው። ሶስተኛ ያለ እድሉን በአገሪቱን መጠቀም ማለት ነው። በቤተነሲም ቢሆን በቤተነሲ እዛውን ግዴታ መሄድ አለብህ፣ ፋይል መሙላት አለብህ። በኢንተርኔት አለ ምክካት ቲክም ለዩቴ ኢትዮጵያ ከዛ ሞልቶ ራሱን ለማስተላለፍ ይችላል። በዚሁን የተነሳ ፖሊሱን በሙሉ ባጀት ያስፈልገዋል። ልክ እንደ ትምህርት ቤትና እንደ ስፖርት እንደ አቦዳ ለምሳሌ በምስራዳ አቦዳ በስራ ማለት ነው የስታ ተክኒክ ለምርኻቅ የሚባል እኛ ከዛ የተሳተፉት 47% ደሞዛቸው ጨምረዋል። ለምሳሌ 3000 የሚቀበል የነበረ በ50% እንትን ጨምሯል ደሞዙ። ለምን? ከዚህ በጣም ጥሩ ፕሮጀክት ስለሆነ ነው። አሁን እኛ ያደረግነው በአዲስ ውሳኔ ባጀቱን ከፍ ያለ ሰጠነ ለምሳሌ አቦዳ። ለምን? በስራ እኛ ሰራተኞች ነን፣ ግን በደሞዝ ቅናሽ ስለሆነ በእነሱ ስራ በእነሱ ፕሮጀክት የሚሰጡት በእነሱ መምሪያ የሚሰጡት በጣም ደሞዛቸውን ይጨምራል። እኛ ፍላጎታችን አሁን ደሞዛችን መጨመር ነው። ስለዚህ በተለያዩ ፕሮጀክት በስምንት መስሪያ ቤቶቹን ከዚህ በውሳኔ ያሉት ስምንቱን የጠቀስኳቸው በፊት እነሱ ስራቸው በጣም ጥሩ ማሽኒክራ መሙቃድ አከካት ተጠቅነ ይዘ መሙቃድ ለተደረገው የሚደግፍና ከፍ የሚያደርግ ስራ ነው የሚሰራው። እንግዲህ ደሞዛቸው ላይም እንዲጨመር ይደረጋል። ያው በደሞዝ ተቀጥረው ለሚሰሩ ሰዎች ማለት ነው። እንደው እዚህ የፖሊስ ፋይል ወይም ቲክ የተከፈተባቸው ልጆች ላይ ምናልባት ያልተረዱ ወላጆች ወይም ልጆች ራሳቸው ካሉ አሁን ቲኩን ወይም ፋይሉን ለመዝጋት ወደ ፍርድ ቤት የቀረበ ከሆነ ወደ ፕሬዝዳንቱ ይመራል። ፕሬዝዳንቱ ነው የሚሰርዙት ነው ያልከን። በፖሊስ ያለ ከሆነ ግን ያው በፖሊስ ነው፣ ግን ቀርቦ ሁኔታውን ማስረዳትና መጠየቅ እንደሚያስፈልግ ነው የነገርህን። በየከተማው ለምሳሌ አሽዶድ የሚኖሩት ፖሊሱ ዋና ሰፊው በአሽዶድ አለ። አሽዶድ ሄደው ያስደንዋል ከሆነ ነው ወይም በኤርሸባ ከሆነ የበዛ ሄደው ይሄን ወረቀት አለ ፋይል የሚገባ ፋይል ለማግባት ይችላል። ካለ ገባ ግን ክፍት አይሰረዝም። ይህ ዋና ከተረዱ ደግሞ ወታደር የሚፈልጉት ይሄዳሉ። ጥሩ ስራ ሊገቡ ይችላሉ። ያው ምልክት አይኖርባቸውም ለወደፊቱ በህይወታቸው ላይ። እንግዲህ ምንድነው አሁን ብዙ ጊዜ ተወያይተንበታል። በእርግጥ ይሰረዛል ተብሎ በተለያየ ጊዜያት የተለያዩ ሰዎችም ቃለ መጠይቅ አድርገንላቸው ገልጸዋል። አሁን ምንድነው እዚህ ላይ ግን የግድ በአካል ሄደው ወይ ደግሞ በኢንተርኔት ገብቶ የሚጻፍ ካለ ጽፎ መጠየቅ አለባቸው ነው። ካልተጠየቀ አይሰረዝም። ዋናው በእውነት ወላጆችና ወጣቶቹን እንድታውቁት ይህን መስራት አለባቸው። እነሱ ፖሊስ ሚሉን በሆነ ይህን መብታችን ነው፣ እውነታቸው ነው። ደግሞ እኔ በአንዳንድ ጊዜ ሁሉን እነሱ ማለት አልወድም። እኛው ራሳችን የሆነ ፖላ መስራት አለብን። ፍላጎታችን የኛ ስለሆነ የኔ ስለሆነ ባልሰራሁበት ስለተከፈተብኝ እኔ ከዚያ ሂጄ ነው የሚያስዘጋው። አሁን ለዚህም ዝግጅት ናቸው፣ ተዘጋጅተዋል። ፖሊሱን ዝግጅት ነው፣ ቤተነሱን ዝግጅት ነው። ለዚህ እንግዲህ ልጆችና ወላጆች ሄዶ መጠየቅ ነው ያለባቸው ማለት ነው። ጥሩ። እዚህ ጋር ተያይዞ መቼም እንግዲህ በተለይ ደግሞ አንዳንድ ቦታዎች ላይ በአልኮሆልና በአደንዛዥ እጽ ሰለባ የሆኑ ልጆች ይታያሉ። በዚህ ምክንያት ስንት ደህና ጭንቅላት ያላቸው ታዳጊ ልጆች አልባሌ ቦታ ላይ ስለሚውሉ እንደው በዚህ ዙሪያ ለመስራት በየትኛው መስሪያ ቤት ነው የሚመደበው? ይሰራል? ልጆች ከዚህ ሁኔታ እንዲወጡ ወይም እንዳይገቡ ለማድረግ የመጀመሪያው የዚህ በጀት ድጋፍ ያደርጋሉ ወይ ለልጆች? መቼ? እንዴት? እንደው በዚህ ዙሪያ ያለውን እንቅስቃሴ ብትነግረን። ጥሩ ጥያቄ ነው። ይህን ሁለት አይነት ናቸው።
ማለት ወጣቶች እስከ 18 ዓመት አሉ። እነዚህውን በጣም የሚያሳዝን ነው። ይህን የሚሰራበት ምስራድ አርባኻና ምስራድ ለቢታኾን ወይ ላኡሚ ረሹት ለቢታኾን ኬላቲ ራባክ ከዛ ሰራተኞች አሉ በየከተሞች በ17 ከተሞች አሉ። ለምሳሌ እነሱ ኢቱር ወይም ፍላጎት ያደረጉት ደና ትምህርት ይሰጣሉ። ሁለተኛው ያልኩት ደግሞ ከ20 ዓመት በላይ የሆኑት ከ20 እስከ 40 ዓመታቸው የሆኑ ወጣቶች ከቤት ማይወጡ አሉ። በሁለት ችግር አንድ በአልኮል ይሆናል፣ ሁለተኛ በሳሚም ወይም በሌላ በሽታ የራስ የአእምሮ በሽታ ይኖራቸዋል። ለዚሁን አዲስ ፕሮጀክት ተቋውሟል በምስራዳ ብሪኡትና ምስራዳ አርባኻ ወአረሹት ቢታኾን ኬላቲ ከማቴ የጽ ኢትዮጵያ በጠቅላይ ሚኒስትር ቢሮ እነዚህ አራቱ አሁን አዲስ ነው። ባለፈውና ነው ይሄን ነገር የመጣ በአሁን እንትኑ ጸብጻብ ያደረጉት ናቸው። ምን ያህል በዚሁን በሽታ አሉ ብለው ምርመራ እየተደረገ ነው ከረግ በአሁን ሰዓት እንጂ በጣም በአእምሮ ችግር ያላቸው ምስራዳ ብሪኡት በጣም ይከታተላቸዋል። በባጀቱን ወስነዋል። የተወሰነ ባጀት አላቸው ለነዚህ ለመርዳት። እኔ አንድ ደስ የሚል ምንድነው ብዙ ጊዜ ያልነበረም አሁን ነው እንደ ወስጠጋ ወይም አንዳንዱ ያሉት የኢትዮጵያዎች በቋንቋቸው የሚናገሩት አለ። ለዚሁን እነዚህ ድርጅት መደገፍና በአስቸኳይ እንዲያደርሱት በቋንቋቸው ማለት ነው። በፊት የነበረው ሁሉን ፕሲኪያትር በፕሲኮሎግ በኤብራስት ነው የነበረው። አሁን ግን ዋናው በቋንቋችን የሚናገሩት ስላሉ እነሱም ከዚያ ተሳታፎች እንዲሆኑ ብለን ወስነናል። ይሳተፋሉ። በአሁኑ ሰዓቱን ግን ውስጠጸጋው ድርጅት ነው በዚህ ዙሪያ የሚሰራ አስተዋጽኦዋል። ድርጅት በመንግስት እንትኑ መንግስቱ ያመጣቸዋል ማለት ነው። ጥሩ ነው። አማርኛ ተናጋሪ ስለሆኑ እንደውም ይሄ ጥሩ ነው፣ የሚበረታታ ነው። እንደሱ ሌሎች ይሆናሉ። ሌሎችም ድርጅቶች አሉ እንግዲህ ስለማናውቅ ስማቸውን ስላላስታወስን ነው። ስማቸው በቢሮ ነው ያለ። ከዚህ ጥሩ እንግዲህ አዲስ ነው ብለህናል። ይሄ ድርጅት ገና ጥናት ላይ ነው ያለ ማለት ነው። ስራ አልጀመረም። በመንግስት በመስሪያ ቤቶች ማለት ነው። ለምስራዳ ብሪኡትና የጤና ብሪኡትና ርባኻው የሶሻል ማለት አረሹት ለቢታኾን ኬላቲ ምስራድ ሮሻ ምሻላ በማቴ ውይይት እየተደረገ ነው። በዚህ አቦዳ ማለት ብዲካ ማዕቀብ በቀራ ክትትል ክትትል በጣም ለምሳሌ በስንት ነው ማለት በብዛቱ በአንድ ከተማ ከሆነ ህብረተሰቡን ያለበት በጣም ለምሳሌ ተላቪቭ ከሆነ በተላቪቭ ብቻ ከሆነ በሌላ ከተማ ማይነካ ከሆነ ተላቪቭ እንትኑ የሚቁድ ማድረግ ነው። አይ በአገር እቅፍ ከሆነ ግን በየእንትኑ ትዕዛዙን ይወጣልና በዚሁን እንዲሰሩ ማለት ዋና መስሪያ ቤቱን እንግዲህ ያው ችግሩ ከሚበዛበት ከተማ ላይ ለማድረግ ማለት ነው። እንግዲህ በጣም ብዙ ወጣቶች በሚያሳዝን ሁኔታ አሉ በዚህ ችግር ሰለባ የሆኑ። ጥሩ ነው በዚህ ቢሰራ። አስቀድሞ በተለይ ደግሞ ታዳጊ ልጆች ከ18 ዓመት በታች የሆኑትን ልጆች እንደው ቶሎ ለማዳንና እንዳይገቡም ለማድረግ ትኩረት ቢደረግ ጥሩ ነው። ምክንያቱም ዞሮ ዞሮ የዚህ ችግር ሰለባ የሆኑ ልጆች ከባድ ነው የሚሆን ህይወታቸው። ከዛ በኋላ በቀላሉ ለማውጣት ያው ከባድ ሊሆን ስለሚችል ጥሩ ጅማሮ ነው። እንግዲህ በቅርቡ ስራ ጀምሮ ሰዎች ጋር እንደሚገናኝ ተስፋ እናደርጋለን። እኔም በዛ እንደዚያ ነኝ። በጣም ጥሩ እንግዲህ አቶ ዳዊት በተለያዩ ዘርፎች በዚህ በጀት ድጋፍ ምክንያት ጥሩ ውጤት እንደታየ በቁጥር አስደግፈ ያለውን ኒቱንም ነግረህናል። በጣም የሚገርም ነው፣ ደስ ይላል። በትምህርቱም በጤናውም በማህበራዊ ጉዳይ አቦዳ ራባኻ እንዲሁም በደህንነት ምክንያቱን በእርግጥ አንተ ብለሃል እንግዲህ ነግረህናል። ግን ይሄን ያህል ውጤት እንዲታይ ያደረገው ምክንያቱ በተለይ ካለፉት ዓመታት እየተሻለ የመጣበት ሁኔታ አለ እንደገለጽክልን። እንደጀመረው አይደለም ይሄ ለውጥ የታየ በሂደት ነውና ምንድን ነው ምክንያቱ? ምክንያቱም በአንደኛ በሰራተኞች ቁጥጥሩ ተቆጣጥረው ለህብረተሰቡን ማየትና ማስረዳት በጣም ግዴታ ነው። ዋናው ምስራድ ሩአም እንትኑ ጠቅላይ ሚኒስትሩ መስሪያ ቤት ማለት ማቴ ሰራተኞች በየመስሪያ ቤቱን ቁጥጥር ያደርጋሉ።
ለምሳሌ ምስራቅ ዳኺኖ እስከ ባለፈው 3 ዓመት አካባቢ ምኹናኒ ምናምን ምስጣይን የሚባል ልጆች ኦኬ ብዙ አልነበሩም ከአንድ ሺህ በታች የነበሩት አሁን እኛ መጥተን ምስራቅ ዳኺኖ ለምን ናቸው ኢትዮጵያዎች ልጆች ምኹናኒ ምስጣይን የማይሆንበት ምክንያት ምንድነው ብለን እናይ አሁን ስንት እንደውም ጠቅላይ ሚኒስትሩን ተናግረዋል በቴክስ ኢንስፔክተር ሱዳን የነበሩት ከ3000 በላይ አሉ በጣም ይገርም ነው በጣም ደስ የሚል ነው በጣም ይሄን ከጋን ነው የሚጀምር ምስራቅ ዳኺኖ ራሱን ኦኬ ብለው ተቀብለው ቃላችን ይከታተል ለዚህ ነው ዋናው መጠየቅና መከታተል ማለት ነው መገምገም መቆጣጠር ካልተከታተልከው ከቤታችን አባት እናት ልጁን ካልተከታተለው ልጁ የት እንደሚደርስ አያውቅም ይሄው እንደዚያ ነው ሰራተኛ ሆነ ከዚያ የምትገባበት የምትሰራበት መስሪያ ቤት ያለህ ሙያ ማላፍነቱን መከታተል አለብህ ለምሳሌ ሀታየውት የሚባል ነገር አለ በዶክ መባከረ መዲና ወይም ያገር ኢኮምሪን መባከረ መዲና መንግስት መስሪያ ቤቶች ተቆጣጣሪ ቢሮ ነው አዎ እሱ ከ17 2017 ጀምሮ እስከ 2020 ለዚህ ፕሮጀክት ተቆጣጥሮ በጣም ክፉ ቃላት ነው የተናገረን እስከ 200 ሚሊዮን በላይ ወደ መንግስት ተመልሰዋል ወደ ተግባር አልዋለም በራሽዮት ለምሳሌ በየተለያዩ ከተሞች ኢትዮጵያዎች ያሉበት 4 እና 5 የሂዶት ባግሩት በሂሳብና በእንግሊዝ የለውም ብሎ ተናግሮ ነበር አሁን በእነዚህ ከተሞቹን የጠቀሳቸው እስከ 20-25% በዚሁን ተጠቀሙት ሆነዋል ኢትዮጵያዎች በጣም ስልጠና ግብተን ከትምህርት ቤቶች አጣዮት የሚባል ነገር አለ ዋናው ለአስተማሪዎቹን ለነሱ መማር ማለት ነው ለምንድነው ኢትዮጵያዎች ከዚህ የማይደርሱበት ብለን ጥያቄ ስንጠይቃቸው አረ ይደርሳሉ እንጂ ብለው እነሱ ነው የሚያገባቸው ማለት ነው በጣም ደስ ብሎኛል በዚሁን ነገር ስላለ ይሄን ነው ስራው ከዛ ለምሳሌ አሁን ለኔ የሚቀይረው መስሪያ ቤቱን ምክራዝ ወጥቷል ምክራዙን እስከ 14 ቀን ነበረ እኔ አንድ ፍላጎቴ የዛ የሚገባ ኃላፊነቱን በኔ እንትኑ ዋናው እንዲከታተላቸው ለከተማዎቹም ቢሆን ለመስሪያ ቤቱም በሙሉ በእያንዳንዱ ያሉ ተቆጣጣሪ ሆኖ ጥሩ ሰራተኞች አሉ አሁን ያሉበት የሚሰሩት ሰራተኞች በጣም ጎበዝ ሰራተኞች ናቸው ግን አሁን የሚመረጥ ኃላፊ ስለሆነ ያና ኃላፊ ደግሞ የራሱን አስተያየት ይዞ ያለው መንገዱ ገብቶ እንዲቀጥል እኔ መቶ ተማመናለሁ ነው ምንኝት ሌላ ለወስንለት አልችልም ግን እመኛለሁ ጥሩ ስራ እንግዲህ ያው ይሰራሉ ብለን ነው እኛ ምናምነው እኔ ግን በገባሁበት ስራ ጥብቅ ስለሆነ እኔ በዛ ለሱ ነው የስራ አስኪያጅ ጠቅላይ ሚኒስትሩን ስራ አስኪያጅ አቶ ዮሴሊ ለዚህ በሙያ ስለማውቁ ነው ደግሞ ይሄን የጠሩብኝ ጠርቶ ግን በጣም በደስታ እንትን ነው የተለያየሁት ከዚህ ማለት ነው አዎ ጥሩ ነው መቼም እንግዲህ ሰው ኃላፊነት የሚሰጠው በቅርብ አይቶ ነው ሁኔታውንና እንግዲህ ክትትልና ቁጥጥር ማድረጉ ለውጤቱ ትልቅ ምክንያት እንደሆነ ነው የነገርከን አቶ ዳዊት ነው በጀቱ የመጨረሻ ጥያቄ ነው በጀቱ እንግዲህ በዚህ ሁኔታ ሁሉን መጠቀም ይቻላል ወይስ የተወሰነ ይተርፋል እንዴት ነው ሁሉን በጀት አሁን በየአመቱ እየተጠቀምንበት ነው ማለት ይቻላል ወይስ ተመላሽ የሚሆን ነገር አለ ጥሩ ጥያቄ ነው ለምሳሌ በ2023 ዓመተ ምህረትና በ2024 ዓመተ ምህረት ከ93% በላይ ባጀት የተወሰነው ተጠቀመንበት ይሄን በጣም ትልቅ ነው በአንዳንድ ጊዜ በዚሁ ለምሳሌ እንዴን ፐርሰንት አይጠቀምቱም አኹዝ ሚሙሽ የሚባል አለ አይጠቀምቱም የቀረው ያና 7% ወይ 8% የቀረ ደግሞ ወደ ኦጻሩን አይደለም የሚመለስ ይከተላል በዚሁ እንትኑ በስራው ተመላሽ አይሆንም ወደ መንግስት ኩፓ ያ የቀረው ለመخزرين መሽሪ ሞቶ ከዛ እንዲጠቅሙ ይሄን ቁጥጥሩን የማቴ ነው የኔ
በኃላፊነት እኔ የሚቆጣጠረው በየመስራ ቤቱን የታለ የተደረታቸው ለምንድነው ይሄን የቀረ ለምን ያልተሰራ ሞቶ ያልተሰራ ምክንያቱም ደግሞ ልንገራችሁ በእውነት አይደል ጦርነቱን በጣም ቀላል አይደለም ከተማዎቹን ሰራተኞች በጣም ብዙ ሰራተኛ ሚሊዮን ነው ያለ እና ሞቶ ለመስራት አይቻልም ካለው ችግር አንጻር ግን በጣም ብዙ ችግሮች አሉና እንደው 7-8% መመለስ ቀላል አይደለም ብዙ ገንዘብ ነው የሚመለሰው ግን ያነ እሱ ደግሞ ወደ ኦጻር አይመለስም እሱ ጥሩ ነገር ነው ግን የሚቀጥለው አመት በጀት ላይ ተጽዕኖ ያደርግም ወይ ይሄን ካልጨረሳችሁ የሚቀጥለው አመት ይቀንሳል አይባልም አይቀንስም ለምን ተጨማሪ ነው የሚሆን ፕሮጀክቱን ያሰፋል ለምሳሌ አንዳንድ ፕሮጀክት አዲሶች ለማግባት በሱን ልታገባ ትችላለህ ለህብረተሰቡ ማለት ነው አሁን ያ 215 ሚሊዮን የተባለው እኮ ለአንድ አመት ብቻ አይደለም ለሁለት አመት ነው ለ2025 እና 26 ነው እና በዚሁን ይሁን ለማየት ማወቅ አለብን ብዬ ነኝ ይሄ ጥሩ ነው ግን የኔ ጥያቄ ምንድነው አቶ ዳቪድ ለምሳሌ 215 ሚሊዮን ሸቄል ተመደበን በል ሁሉን አሁን 215 ሙሉ በሙሉ መጠቀምና የተወሰነ ፐርሰንት ማትረፉ በሚቀጥለው አመት ለሚሰጠው በጀት ያለው ተጽዕኖ ለምሳሌ 215 ሙሉ በሙሉ መጠቀም ከተቻለ ምናልባት ከ215 በላይ በጀት ሊመደብ ይችላል ባለፈው አመት ስላልበቃቸው ሁሉ ስለተጠቀሙ ዘንድሮ ጨምረን መድብ አይነት ነገር ሊኖር ይችላል ከትርፍ ካለ ደግሞ ያንኑ ያህል እንስጣቸውና እንደዛው ይጠቀሙ ስለሚሆን እንዲህ አይነት ችግር አይፈጥርም ወይ ለማለት ፈልጌ ነው ይሄን ጥያቄ አይፈጥርም ለምን ማይፈጥር መጀመሪያ ባጀቱን የተወሰነ ይሄን በያመቱ ግዴታ ነው ኦኬ ያንቀሪ የቀረ ያምና የቀረ ካለ ደግሞ እሱ ለምሳሌ በምስራ ዳኺል ነው ለምሳሌ እንበል እሺ መጀመሪያ በውሳኔው የተወሰነ በየአመቱ አንድ 60 አስተማሪ ኢትዮጵያዊ እንዲገባ ነው አሁን ያሉ አስተማሪዎች ስንት እንደሆነ ታውቃለች ኢትዮጵያዎች 1200 አስተማሪ አለን በአጠቃላይ ችግሩ ግን በኃላፊነት ግን የለውም እኔ ስገባ እዛ 3 ብቻ ምን ያህል ቤተሰፈር ነበሩት የቤተሰፈር ኃላፊዎች 3 አሁን ስንት እንዳልታቀረ 9 ደርሰናል 9 ስንት አመት ውስጥ በሁለት አመት ለምን ያን ባጀቱን የቀረ ወደሱ ለነሱ ትምህርት እንዲሰጡበት ለነሱ ያቅም ግንባታ አቅማቸው ለነሱ የሚደግፍ ፕሮጀክት መስጠት በእያንዳንዱ በስራ ዳርባ ካን ያቆለ ሌላው እንደዚሁ ለመናገር ይችላል ኦኬ ግን ያለ ለነሱ ደገፋ ነው በጣም ጥሩ ነው ገንዘቡን ችግሩ ምንድነው መባቂራ መዲና እንደተጠቀሰው ያ 230 ሚሊዮን ሸቄል ከከተሞቹ የተመለሰ ወደ ኦጻር ይሄን ኦጻር ነው ወደ ባጀቱ ነው የመንግስት እንትኑ የተመለሰ ቢም ባጀት ትልቅ ባጀት ነው ያን 10% ወይ 5% በየመስሪያ ቤቱን ይምቡዛ አይደለም ግን አሁን ፕሮጀክቱ ሲደረግ ደገፋ ይሆናል ለምኹናኒም ለምስታይኒም ወይ መላባ ምሽባኮት እንደሚባለው ለሱ ለአንዳንድ ፕሮጀክቱን ደገፋ ይሆናል አዲስ ባጀት ስለሚያስፈልግ ስላለ የተቀበልኩትና ያለኝ ባጀቱና ይሄን ያምና የቀረኝ ወደ ተግባር አውሏለሁ ማን ነው የሚቆጣጠረው ይሄን ግን ወደ ሌላ ፕሮጀክት መስሪያ ቤቱ እንዳይወስደው ማቴ ለሽሉቤት ኢትዮጵያ በመስራት ሩአም እኔ የነበርኩበት ኃላፊነቱ በሱን እቆጣጠራለሁ ጥሩ ነው ዞሮ ገንዘብ ወደ ገንዘብ ሚኒስተር ካልተመለሰ በጣም ይሄም ጥሩ ነገር ነው አቶ ዳቪድ በመጨረሻ እንደው ቀረምትለው ወይ የምታስተላልፈው መልእክት ካለ በጣም አመሰግናለሁ መጀመሪያ በጥያቄው የተጠየቁበት አንድ መስተላለፈው ለህብረተሰባችን ለሀገራችን አመቱን የሰላም የናጽነትና የማዕረግነት የፍቅር የደስታ ይሁንልን እላለሁ በጣም እናመሰግናለን አቶ ዳቪድ ኢያሱ እንግዲህ የቀድሞው በጠቅላይ ሚኒስትሩ ቢሮ የኢትዮጵያ ቤተ እስራኤል ጉዳይ አማካሪ አሁን ደግሞ በምስራዳሊያ በክሊታ ምናሄል አጋፋሊያ በክሊታ በጣም እናመሰግናለን ተዳራባ